እንደሰማችሁት ብርቱካን ወልደ ጊዮርጊስ ይባላል። ትምህርት ቤት ውስጥ ነው ጌታን መሰከሩልኝ። የሚገርመው በጌታ ቤት ብቻ ተቀብዬ ቆይቻለሁ በሚል ጥሩ ክርስቲያን ነው የምመስለው። ለምን ትህትና የምትባል ነገር አለ፣ እውቀት ግን ምንም ነገር የለም። ስለዚህ ሁላችንም ፍርክሽ ያለው መኪና ተገጨሁ። ሙሉ ለሙሉ ከዚህ ከወገቤ በታች ሙሉ ለሙሉ የደቀኩትኝ ጣመመም አለው። ማንም ሰው እንዲነካኝ ዶክተሮቹ እንዲነኩኝ ምንም ነገር አልሰጠዋቸውም። እንዳትነኩኝ ነው ያልኩትኝ። አጠገቤ ጋር መጠጋት አይችሉም። ልጆቼም ቤተሰብ ካቲተሩ መንካት አይችሉም። ህመም አለው። እኔ ብዬ እንኳን ማሳል አልችልም። ዳዲ እንዲህ ጎርደድ እያለ ህዝቡ እንዲህ የሚያምር ህዝብ ይኸውልሽ፣ አሁን እኔ ተፈውሻለሁ። ካቲተሩ መውጣት አለበት። እንዳታደርጊው በፍጹም ከሐኪም በስተቀር እንዳታደርገዋለሁ። ከዛ ሁለት ጡቶች አሉ፣ ረጅም እናጨራለ። ከዛ ከምነግርሽ ጋር ውሃውን ስበሽ ታወጫለሽ። በቃ እሷ የዘገነናት እኔ እንትን አልኩኝ፣ እያመመኝ። አሁን ህመሙ ላብ እያላበኝ ነው፣ እያንቀጠቀጠኝ ነው። እሷ እየፈራች ነው። በቃ መቀመጥ ራሱ እንደዚህ መቀመጥ ለምን የተጋጠመ ነገር አይደለም፣ ህመም አለው። ለመሞት ትንሽ ስኳሯ ጨምራለች ሲሉኝ ሄጄ የእግዚአብሔር ፍቅር መረዳትን በትንሽዬ ስልክ ጆሮ ስር ነበር ማረግልኝ። ዋርፋሪን የሚባል አስፕሪን ወይም 5ቱን አይነት መድኃኒት ማቋረጥ እንደማንችል ከሱ ውጪ መኖር እንደማንችል መጽሐፍ ነው የሚሰጠን ስንወጣ። ካሁን በኋላ የኢየሱስን ስም እውጠዋለሁ እንጂ መድኃኒቴን አልውጥ። አልጋ ጋር ደበቅ ብዬ የኢየሱስን ስም ነው የምውጠው። መድኃኒቷ ቁጭ ትላለች። ሻሎም ቅዱሳን እንዴት ናችሁ? እኔ በጣም ድንቅ ነኝ። ለዚህ እንድደርስ ያደረገኝ እግዚአብሔርን አመስግኑልኝ። ከመንፈሳዊ ውድቀት ከእንዲህ አይነት ትልቅ ከምነግራችሁ ምስክርነት እንድበቃ ያደረገኝን የደከመብኝን የለፋብኝን መንፈሳዊ አባቴን ዳዲን በጣም አመስግኑልኝ። ስሜ እንደሰማችሁት ብርቱካን ወልደ ጊዮርጊስ ይባላል። ጌታን ብዙም ከማያውቁ ብዙም ጫንም ከማይሉ ቤተሰብ ነው የተወለድኩትኝ። ኖርማል ማለት ችግር የለውም፣ ግን አላቅም። ምንም አይነት እምነት ውስጥ የለሁኝም። ብዙም የጠነከረም እምነት የለንም፣ ግን በትምህርት ላይ ብቻ ያምናሉ፣ መማር እንዳለብን ብቻ። እና ጌታን እንዴት እንዳገኘው ልነግራችሁ ነው። ትምህርት ቤት ውስጥ ነው እረፍት ላይ ቁጭ ብለን ጌታን መሰከሩልኝ። ከዛ በቃ ችግር የለውም ያልኳቸው፣ ግን ጓደኞቼ ነው እንዴት አድርገን ነው ያሉት። ለምን በእኔ እድሜ ጊዜ ትምህርት ቤት ባለውበት ጊዜ ክርስትና እጅግ ከባድ ነው። እንዲህ እንደምነግራችሁ ቀላል ነገር አይደለም። እኔ ግን በቃ ወዲያውን ወስኜ እሺ ነው ያልኳቸው። በቤት በገባው ሰዓት እኔ በቃ ጴንጤ ልሆን ነው፣ ጴንጤ መሆን ስላለብኝ በቃ ሆናለሁ ስል፣ ግን ትምህርቱን ችግር የለውም ከትምህርትሽ ጋር አብሮ የሚሄድ ከሆነ ችግር የለውም ነው ያሉኝ። በመነጋገር የሚያምን ቤተሰብ ነው ያለኝ እና ግን ትምህርቱን ያው ጠንከር አድርገሽ ትይዣለሽ። ግን እናቴ ግን በዛ መሀል አንድ ነገር ተናገረች። የሚገርመው ጴንጤ መሆን በጣም እርጋታና በጣም ጨዋ ያደርጋል፣ ጥሩ ነው እንደውም አለች። ይሄ ነገር ጥሩ ነው እና ያው ወላጆች እንድንሆንላቸው የሚፈልጉትን ነገር ነውና ከዛ በቃ በማግስቱ እስካገኛቸው ድረስ ነበር የጥንትን ያልኩት። በቃ እኔ ጴንጤ ሆኛለሁኝ፣ ችግር የለውም፣ እንዴት ነው ማደርገው አልኳቸው። በቃ ችግር የለውም። ሌሎቹ ጓደኞቼ በቃ በመሳቀቅ በመደበቅ በጣም ብዙ እንደምነግራችሁ አይደለም፣ በጣም ቀላል አይደለም ቻሌንጅ። እኛም ላይ ድር ላይ ማስጠንቀቂያ ተሰጥቷታል እናቴ። አባቴ ኖርማል ነው፣ መነጋገር ነው፣ በጠረጴዛ ዙሪያ ነው የሚያምነው፣ ብዙም አያስቸግርም። እና እናቴም ቀጥይ ምንም ማለት አይደለም አለች። ከዛ ሄድን። የሚገርማችሁ ነገር ፋውንዴሽን ላይ ነው፣ ደህንነት ልንማር ነው።
ገባን። የሆነ የተከራየው ቤት ነው ልጁ የሚያስተምረን። ቸርቻችን ትንሽ ራቅ ይላል። ቸርች የተሰጠን ቸርች ካለንበት አካባቢ ረጅም መንገድ አለው። ለዛ መሄድ ለሌሎቹ በጥበብ ስለሚጠቀሙ ለሌሎቹ ቀረብ ያለ ቦታ የተከራየበት ቦታ 11 ሰዓት ላይ በድብቅ ነው የሚያስተምረን ደህንነትን። ከዛ ደግሞ ቸርችቷ ልትከፈት ነው። ደህንነት እንማራለን። ጥምቀት ደግሞ ልንጠመቅ ነው። አገልግሎት ደግሞ ልንቆም ነው ተናግሮናል። እና ከዛ ምንም ግን የሚነገረን ነገር ብዙ እንትን አይለንም። ወዲያውኑ ጥምቀት አዲስ አመት ነው። ቅዳሜ እሁድ ቀን ነው የሚለው አዲስ አመት። ጥምቀትን ቅዳሜ ዕለት እንጠመቃለን። አገልግሎት እሁድ ልንቆም ነው። ደህንነት አልጨረስንም። ጥምቀትን ግን ግድ መጠመቅ ስላለብን ይመስለኛል ብዙ ምን አይዲያ አልነበረኝም በዛ ሰዓት። ተጠመቅን። እሁድ ለታ ቆምን። ኳየሩንም በችኮላ ነው እንትን ያለው ግን ደስ ይል ነበር። በቃ በጣም ግን ምንም አይነት ነገር መረዳት የለም። ምንም አይነት ነገር። ስለዚህ ሁላችንም ፍርክሽክሽ ያለው ወደ ፈለግንበት ነው እንትን ያልነው እና በዛ መሃል ግን እያልኩኝ እኔ ብዙ ጥያቄዎች ነበሩብኝ። ብዙ ጥያቄዎች። እነዛ ጥያቄዎች ሳይመለሱልኝ ለትምህርት ካለውበት ቦታ እዚህ ጥሩ ትምህርት ቤት አዲስ አበባ ስለሚገኝ አንዳንድ ቤተሰቦች እዚህ መተን እንድንማር ነው የሚረዱን። ግዴታ ወደዚህ መጣሁ። በቃ አበቃ ያ ነገር። ይሄን ሆነ። ጌታን ያገኘሁት በዚህ መንገድ ነው። ከዛ በኋላ ያው ትዳር ተያዘ። ትዳር ያስኩኝ። ትዳርም ይዤ መጀመሪያ ላይ የነበረኝ ፋውንዴሽን ስላልነበረ በጌታ ቤት ብቻ ተቀብዬ ቆይቻለሁ በሚል ጥሩ ክርስቲያን ነው የምመስለው። ጥሩ በቃ ጠንከር ያልኩኝ በጣም ጌታን ማቅም ወድ ለምን ትህትና የምትባል ነገር አለች። የተዋረደ ልብ የምትባል ነገር አለች። ዕውቀት ግን ምንም ነገር የለም በጌታ ላይ የሆነ ነገር። በዛ ነገር ነው ተሸፍኖ ያለፈውና ሶስት ሴት ልጆች አሉኝ፣ 3 ወንድ ልጆች አሉኝ። ግን እነሱ እንደኔ ይሄ ኖርማል የሆነ ህይወትን እንዲኖሩ በጣም አልፈልግምና ጌታን በትክክለኛው መንገድ ጌታን አግኝተው በጣም ነውና አንድ ነገር ግን ጥያቄ አለኝ። ሁሌም የማይመለስልኝ ማንንም የማይመልስልኝ ጥያቄ፣ ለኔም የማይገባኝ ጥያቄ አለና ከዛ በቃ እሄዳለሁኝ ቸርች ሄዳለሁ፣ እሰማለሁ ቃል በጣም እንትናል። ግን ምንም ሙሉ የሆነ ነገር የለም። የእውነት ነው የምነግራችሁ። ምንም ሙሉ ለምን ፋውንዴሽን ላይ ጥሩ ነገር ላይ አይደለም የተገነባሁት። ምንም መልስ የለኝም። እንደዛ እያለ ከዛ ወደ ዋናው ምስክርነቴ ስገባ መኪና ተገጨሁኝ። ተገጭቼ ሙሉ ለሙሉ ከዚህ ከወገቤ በታች ሙሉ ለሙሉ ቦዲው እኔን ስላገኘኝ እኔ ነኝ እንትን ያልኩትኝ የደቀኩትኝ። የምስጋና ጊዜ ነበረ። ልቤን ሰርጀሪ ስለተሰራው 2012 ላይ ነው የተሰራው። 2015 ላይ ደግሞ የመጨረሻው ልጅ ልደትም የኔም ቀን ይዛን ሁለት ስለነበር ድንገት ነው ሴሌብሬት አድርገው ምስጋና ጊዜ ተብሎ ጸልየን ምን ብለን ነው እንትን ያልነውና ሰው ልሻኝ በወጣውበት ሁለቱ መካከል ያሉት ሴትና ወንድ ልጆቼ ብዙም አልተጎዱም። እኔና ባለቤቴ ትንሽ ተጎድቷል። እዚህ መነጽር ያረጋው እንትን መጥቶት እኔን ግን ሙሉ ለሙሉ ነው የደቃኩትኝ። በቃ እንዲህ ነው እንደማልላችሁ መንቀሳቀስ እንደማልችል ሐኪም ቤት ሄድኩኝ። ሐኪም ቤት በሄድኩበት ሰዓት ለመግባት ሐኪም ቤት ራሱ ለመውሰድ ተቸግረው ነው የከተቱኝ መኪና ውስጥ። ከዛ በቃ በጣም ህመም አለው። ማንም ሰው እንዲነካኝ ዶክተሮቹ እንዲነኩኝ ምንም ነገር አልሰጧቸውም። እንዳትነኩኝ ነው ያልኩትኝ። ለምን በጣም ነው የሚያመው። ህመም እንዳይመስላችሁ ደቋል፣ ሙሉ ለሙሉ ወላልቋል። ከዛ ባይም ወደ ሌላ ሐኪም ቤት መሄድ እንዳለብኝ ወደ ኢትዮ ጠቢብ ሄድን። ከዛ ሲታይ 3 ወር ሙሉ ያለምንም ንቅናቄ በካቲተር ተኝታ ያ ነገር ልክ ስጋው ለስጋው መጣበቅ ሲጀምር ከዛ በኋላ ሶሉሽን እንፈጥርለታለን። አሁን ግን ብረትም ምንም መሆን አይችልም። 3 ወር ሙሉ አለምንም ንቅናቄ ብለውኝ ወደ ቤት የገባሁ። አጠገቤ ጋር መጠጋት አይችሉም። ልጆቼም ቤተሰቤም ካቲተሩን መንካት አይችሉም። ህመም አለው። እኔ ብዬ እንኳን ማሳል አልችልም። በጣም ህመም አለው። በካቲተር ነኝ። ከዛ ያው አማራጭ ሳይኖር ቻናል እየቀያየርኩኝ እንትኖች መንፈሳዊ ነገሮችን ማየት ጀመርኩኝ። እንደዛም ሆኜ አንዳንድ ነገር ዝም ብዬ ያው አነባለሁኝ አንዳንድ ነገሮችን። ከዛ ቻናሎች እየቀያየርኩኝ ሳይ ዳዲ እንዲህ ጎርደድ እያለ ህዝቡ እንዲህ የሚያምር ህዝብ ምን አለበት አሁን ወደዚህ መጥቶ እዚህ እንዲህ አይነት ቃሎችን እኛ ላይ ቢያፈስ፣ እዛማ በተመቸበት ምን ችግር አለ? ምንም ችግር የለውም። እንዲህ አይደል አሁን ህዝቡ የተራበው እያልኩኝ
እምተታቻለሁ በቃ ተቻለሁ ግን እሰማለሁ ኢሚዲየትሊ ይታወቀኛል ከዛ ትችት ውስጥ ከዛ ነገር ውስጥ ወጥቼ ኢሚዲየትሊ ተቀላቀልኩኝ ከመንፈስ ጋር ኮኔክት ነው የሆንኩት እና እሰማለሁ በጣም ነው የምሰማው ስሰማ ግን የእውነት እያለቀስኩ ነው የምሰማው የሆነ ያ ባዶ ቦታ ያልኳችሁ ክፍተት ያልኳችሁ ቦታ እየሞላ እየመጣ ስለሆነ የእውነት ሪል ነው የምነግራችሁ ከዛም ከፍ አድርጌ እንዲመቸኝ ተስተካክሎ ነው ቴሌቪዥኑም ሪሞቱም ይቀመጣልኝ ሰው አልፈልግም ጫጫታ አልፈልግም ድምጽ አልፈልግም የበለጠ ክፍተት ተፈጥሯል ከዛ እንደዛ ያልኩኝ ያለ ያጨረሰና መዝሙር የሆነ ናሽናል እንትን አለና ጨረሰና ከዛ ሌላ ፕሮግራም ቀጣይ ሌላ ደግሞ ቁጭ ብሎ እንዲ ቢሮ ነገር ጋር በደንብ ዲቴል ይሳካል ከዛ ሰማዋለሁ ለመጻፍ ጓጓው አጠገቢ ማንንም የለም ማን ያምጣልኝ አልፈልግም አጠገቢ ምንም ሰው እንዲኖር አልፈልግም ከዛ በቃ ጓጓው አዩና እስቲ በመጨረሻ በስክሪን ሆናችሁ በሚያማችሁ ቦታ ላይ እጃችሁን አድርጉና ከኔ ጋር አብራችሁ ጸልዩ ሲል በቃ እውነት አሁን ተፈውሻለሁ እኔ እዚህ ተኝቼ መቀር ሴት አይደለም አልኩኝና እጄን ቀጥታ ኢሚዲየትሊ እጄን አደረኩኝና ሲጸልይኩኝ በቃ አብሬ ነው ጸለይኩት በደንብ ነው ከዛ ጌታዬ ተፈውሻለሁ አልኩኝ ከዛ በጣም ድምጼን ጮክ አድርጌ ተጣራሁኝና ለኔ በቃ መነሳት አለብኝ ለምን ይሄኛው እርምጃዬ ምንድነው ተፈውሻለሁ አይደል አሁን መንቀሳቀስ መነሳት በቃ ከራሴ ጋር ነው መነጋገረው ምንም ነገር ሲሆን ሁሉ ጊዜ ከራሴ ጋር ነው መነጋገረው ሌሎች ነገሮች እኔን ክፍተት ይፈጥራሉ ወደዚህም ወደዛም ያረጉኛል ብዬ ስለማስብ ከራሴ ጋር ነው መጀመሪያ መወሰነው ከዛ ጎረቤት ጠንከር ያለች ልጅ እንዲጣሩልኝ አልኩ ደፈር ትላለች የምትለው ይኸውልሽ አሁን እኔ ተፈውሻለሁ ካቲተሩ መውጣት አለበት መውጣት ስላለበት ተነስቼ እኔ የእውነት ተነስቼ ይሄን እኔ አላደርግም ሰው መጥራት አለብኝ ከፈለግሽ ውጪ እኔ ግን አደርገዋለሁ ከማደርግ ግን መጀመሪያ በቃ አብረሽኝ እንድትሆኚ ማለት የምትባዩ እንድትሰሚ ነው ኮኒ ላትነኪው ከዛ አንድ ነርስ ደወልኩኝ አጣው ስልኩ ዝግ ነው ሌላኛው ጋር ደወልኩኝ እንዳታደርጊው በፍጹም ከሐኪም በስተቀር እንዳታደርገዋለሁ ታደርጊያለሽ አውስ ከማደርገውና እንትን ከሚሆን በቃ ያለውን እውነት ንገረኝ በቃ እሺ እንግዳው ስሪንጅ 10 ሚሊ ስሪንጅ አዘጋጂ ከዛ ሁለት ጡቶች አሉ ረጅምና አጭር አለ ከዛ ከምነግርሽ ጋር ውሃውን ስበሽ ታውጫለሽ ከዛ እንደገና ውሃውን ከወጣ በኋላ እሱ ትደፊና እንደገና ድጋሚ ታውጫለሽ አለኝ ያን ፕሮሰስ ጨረስኩኝ ከጨረስኩ በኋላ በቃ እሷ የዘገነናት እኔ እንትን አልኩኝ ያመመኝ ፔን አለ ግን ተፈውሻለሁ እላለሁ ህመም ማለት ከዛ አሁን በቃ ይሄ እዚህ ጋር ያሉትን ነገሮች አነሳሽልኝ ማንንም ምንም እንዳይነካኝ እግሬን ብቻ እንዲ እግሬን ከአልጋው ላይ እንዲ ስቴፕ አርጊ ምልሽን ብቻ ነው የምታደርጊው ያልኩኝ አሁን ህመሙ ላብያላበኝ ነው ያንቀጠቀጠኝ ነው እሷ እየፈራች ነው ተፈውሻለሁ በቃ ትንቀጥቀጫ ለዛ ውጪ ያልኳት እንደምንም ያለው ፔን አይደለም በቃ አመጣው ለምን ተፈውሻለሁ ቀልድ አይደለም ይሄ የሚገባን ግን አሁን ነው ያኔ አይደለም አሁን እዚህ ጋር ስንቆም ነው የሚገባን ከዛ በቃ ተነሳሁኝ እንደምንም በቃ መቀመጥ ራሱ እንደዚህ መቀመጥ ለምን የተጋጠመ ነገር አይደለም ህመም አለው ትራስ አመጣች የሶፋ ትራስ አመጣች የሆነ ነገር ደለደለች ባክሽን ታዩ በቃ ምንም ነው ማቀርም ሁሉንም አንሹ እንደምንም ብዬ ካልጋ ወረድኩና ወንበር ላይ ከወንበር ላይ እንደገና አጎንብሼ የሆነ እንትን ላይ ግን ተፈውሻለሁ ዞር በል ቁጭ አልኩኝ በቃ ሂጅ አልኳት እንዲ ተደገፍኩኝ መከታተል ጀመርኩኝ ሲመጡ ሁሉ እንዴት ሲሉ ተፈውሻለሁ ሌላ ወሬ አልፈልግም ተፈውሻለሁ እንደዛ ያልኩኝ ከዛ ምን ማድረግ አለብኝ ሁለተኛ ውሳኔ ሐኪም ጋር መሄድ አለብኝ ከዛ ከሁለተኛ ቀን በኋላ ሐኪም ቤት መሄድ እንዳለብኝ ነገርኳቸው ከዛ መኪና መጣ እንደምን አጎንብሼ ዱላ ይዤ ወንበር ነበር እየተደገፍኩ ሄደው ዱላ ነገር ያስኩኝና ሐኪም ቤት ሄድኩኝ ሲሄድ ካርድ ወጣ አየው ሁለቱንም ኮምፔር ያደረገ ያየኛል ሲያይቀኔ ስለገባኝ ይነጋገራሉ ስለገባኝ እኔ አንድ ነገር አለ በቃ ተፈውሻለሁ ያልኩኝ በውስጤ ሲል ይሄ ስንት ጊዜ ሆኖሻል ሲለኝ ጊዜውንም ነገርኩትኝ ታዲያ እንዴት ሲለኝ ተፈውሼ ነው ከዛ ስለማይገባ አንተ ተሆኔ ተፈውሻለሁ ብዬ በቃ ፊዚዮቴራፒሽን ጀምሪ ቅጥቅጥ ምናምን አለ አይደል ለቅጥቅጡ ዋጋ አለው ያልኩኝ
ሄድኩኝ 2 ቀን ነው ፊዚዮቴራፒው ነው ሄድኩኝ። ይሄ እንዳለ ዳቋል ይሄ እግሬ ማለት ነው መንካት አይችልም ነበር። ለሱም ዋጋ አለው ብዬ ከዛ ወዲያ ሆስፒታል አልሄድኩም ጭራሽ። ምንድነው ያረኩት 3ኛ ላይ ቀጥታ ይሄን ቸርች ማፈላለግ ነው ያለብኝ። አንዴ ልታይ መታ ጓደኛዬ ልታይ መታ ቻናሉን ቤት ውስጥ ተከፍቶ በቃ ይከፈታል ሌላ ነገር አይከፈትም። እዚህ ቸርች እኮ ነው ሄጄ እየተማርኩ ነው ብዙ ሰው የሚጠይቀኝ ስላለ ጫጫታም ስለነበረ እንቱናን ሰምቻታለሁኝ ግን የት ነው የሚለውን አልጠየቅኳትኝም። ግን ምን አለች እኔ እኮ ትምህርት ጀምሬያለሁ እዛ ሄጄ የሚገርም ትምህርት ነው ትምህርቱን ጀምሬ እኔ ቸርች እዛ እኮ ሄጃለሁ ጭራሽ ሄጃለሁ አለችኝ። እቺን ስለሰማሁኝ ቀጥታ ልደውል አልደውልላትም ልሂድ አልኩና 2 ትንሽ ልጆቼን ያስኩኝ ለምን እየወጣሁኝ ነው ቸርች ነው ብያቸዋለሁ። ያው አትንቀሳቀሽ የሚለው እነሱ ጭንቅላት ውስጥ ስላለ ይዤ ራይድ ይዤ 22 የሚለውን ነው የሰማሁት። ስመጣ ብጠይቅ ኢሚዲየትሊ ስሙ ጠፋብኝ የቸርቹ ስም። ከዛ ሴድ የሆነ ቸርች ብቻ ሄድኩኝ አምልኮ ተጀምሮ ነበር ሶኬ ብዬ አምልኬ ልጆቼን ይዤ ሄድኩኝ። በሚቀጥለው ግን ልጆች አልይዝም እቀጥራታለሁ ብዬ ቀጠርኳት። ይዛኝ መጣች። እዛ አካባቢ ነው የተቀመጥነው። ሲመለክ ዘላለሁ የዘለልኩ ሳምር እንዲህ ብላ ታየኛለች በጣም ትዝ ይላታል እሷ ራሷ እና እንዲያች ዘላኩ ታመልካለች ታች እያመለኩ ነው። እኔ እግር ምናምን ማንከስ የለም ሲሄድ እያነከስኩ አይደለም የሄድኩት ሲጀምር ማንከስ የሚባል ጠፋ እና የሚገርም ነው። ሁለተኛው ትልቁ ምስክሬ የምነግራችሁ በጣም የሚገርመው ነገር እግዚአብሔር ከጀመረ ጀመረ ነው። እናንተ መስመር ውስጥ ግቡለት እንጂ የእውነት ከጀመረ ጀመረን። ግን ጨዋ ስለሆነ ፍቃድ ይፈልጋል። ስለዚህ ይሄ ልብ የሚለው ሰርጀሪ ነው ቫልቭ ነው ያሰራውትኝ መጥበብና መስፋት ነው እሱ ራሱ በሚገርም ሁኔታ ነው እንትኑ የተጠናቀቀው ራሱ። እንሞክር እስቲ ለማንኛውም እንሞክር ተብሎ በሰዓቱ ሳንቲሙ ምኑም እግዚአብሔር ነው እቺን ቀን ስለሚያውቃት የእግዚአብሔር እጅ ነበረበትና ከዛ እሺ እንግዳውስ አንተ ይሄ ከሆነ ስመጣ ስለ ኢየሱስ ስም ነው የሚሰበከውና የዛን ጊዜ የኢየሱስ ስም ኃይል ካለው የኢየሱስ ስም ምንም ነገር ካላቃተው የኔን ልብ መድኃኒት መዋጥ አይደለም ልቤ መፈወስ መቻል አለበት። እኔ ብቻዬን ማመን መቻል አለብኝ። ስለዚህ ካሁን በኋላ የኢየሱስን ስም እውጠዋለሁ እንጂ መድኃኒቴን አልውጥም። 5 አይነት መድኃኒት ነው የምውጠው። የሚገርማችሁ መድኃኒቱ ዋርፋሪን የሚባል አስፕሪን ወይም 5ቱን አይነት መድኃኒት ማቋረጥ እንደማንችል ከሱ ውጪ መኖር እንደማንችል መጽሐፍ ነው የሚሰጠን ስንወጣ ተሰርተን ስንወጣ ቆንጆ መጽሐፍ ሁሌ እሱንም እንድናነባው አያናር ይታያል ደመቅጠን መወፈር አለ ከዶክተር ውጪ ብዙም አትሄዱ ለመኖር ነው እንጂ ያፈውስ ሆኖ አይደለም ያው ሁሉ ብር የሚወጣው ግን ለመኖር በቃ ይሄ ኑሮ ከተባለ ለመኖር ከዛ እንደዚህ አይደለም መኖር ከተባለ እውነት ጌታ ሌላ እድል ከሰጠኝ የእውነት እኔ በቃ ትክክል እምነት ጌታ ከኔ ጋር እውነት ከሆነ የኢየሱስን ስም እውጠዋለሁ መድኃኒቴን ግን አልውጥም። ግን ምን ማድረግ አለብኝ? ቤተሰብ የሚባል ነገር አለ። ዘመድ አዝማድ ስልክ እንዴት ነው መድኃኒትሽን እየዋጥሽ ነው እንዴት ነሽ አሁን እንዴት ነሽ? የሚገርማችሁ ነገር ምን ስም አሰጥቶኛል መሰል አንቺ ሰው ሰራሽ እንዲህ ስንቀላለድ ሰው ሰራሽ እዚህ ውስጥ ያለው እኮ ቢሸጥ ዋጋውን ሊያወጡለታል ስንቀላለድ እና ይሄ ሁሉ መቆም መቻል አለበት መቀየር መቻል አለበት። ስለዚህ ሄድኩኝና መድኃኒትሽን ዋጥ መድኃኒቱ አለ። ለምን አንደኛ ነገር እምነት እንዲሆን መድኃኒቱን ጨርሼ ወይ መግዣ አጥቼ ወይም ሌላ ሰው እንዳላስቸግር ቤተሰብ ምናምን አይነት ነገር እንዲያው ፉል እንደሆነ መድኃኒቱ ቁጭ ብሏል። ጠዋት ላይ ማታ ላይ ዋጥሽ ሌላ ጊዜ እዚህ ጋር ነው የምትውጪው አልጋ ስር ሲሎኝ አልጋ ጋር ደበቅ ብዬ የኢየሱስን ስም ነው የምወጣው መድኃኒቷ ቁጭ ትላለች አየሁኝ። ከዛ ወር ቆየሁኝና ዶክተር ጋር ሄድኩኝ። ከዛ ሌሎች ተማሪዎች ነበሩ መሰለኝና የሚገርም እኮ ነው የዚች ልጅ ስራ ጽድት ያለ ስራ ነው የተሰራላት የዚች ልጅ የሚገርም ነው እያለ ይነግራቸዋል። እነሱ ሲያዩ በቃ በዚሁ መልክ ቀጥይ ባይገባም መልስ ነው እና መልስ እየተሰጠኝ ስለሆነ መልስ አግኝቻለሁ። ሌላ የሆነ መፈለግ የለብኝም። የሚገርም ስራ ነው። በቃ በዚሁ ክትትልሽም በጥሩ ሁኔታ ላይ ነው ያለሽው በዚሁ ቀጥይ ካለኝ ወር ሳልወስድ ሪል ተፈውሻለሁ ማለት ነው። ጌታን አመስግኑልኝ።
ቀላል አይደለም። እኔ እውነት ለመናገር ቀላል እኛ አሁን እንደዚህ ፋውንዴሽን ቀላል አይደለም። ከፋውንዴሽን ባልዛ ጋር ረገጥ አድርጌ ባለመያዜ ዋጋ ከፍያለሁ። የእውነት ነው የምነግራችሁ፣ በጣም ዋጋ አስከፍሎኛል። እስከዚህ ይሄ ሁሉ ስቴፖች መምጣት አይችሉም ነበረ፣ ያኔውኑ መሆን ይችሉ ነበር። የእውነት ዳድዬ በጣም አመሰግናለሁ፣ በጣም አመሰግናለሁ። እና ሶስተኛ የምነግራችሁ ነገር ደግሞ አባቴ ካቶሊኮች ናቸው ያስተማሩት። በጣም ትምህርት ይወዳል ብያቸዋለሁ። ግን መጽሐፍ ቅዱስ ያነባል፣ ስለ መጽሐፍ ቅዱስ ማወቅ ይፈልጋል። አባቶችን አምጥቶ መማር ማወቅ ምናምን ይፈልጋል። እኔ ጥያቄ ጠይቀዋለሁ፣ ማልጠይቀው ያመጣለሁ፣ ጥያቄ ጠይቃለሁ፣ ካልመለሰልኝ አይ ይላለሁኝ በቃ። እና በዛ መሃል እኛ ቤት ውስጥ ምን ተፈጠረ? መጽሐፍ ቅዱስን ማወቅ መማር ተፈጠረና እጁን አንስቶ ጌታን ለመቀበል የእውነት ነው የምነግራችሁ እሺ አይልም። ምን እንዴት ጌታን በቃ እኔ አውቀዋለሁ ምናምን ነው የሚለው፣ እሺ አይልም። እና በመሃል በጣም የሚገርመኝ ነገር ጌታን አውቆ ጌታን ተቀብሎ አስራቱን መባውን እየሰጠ የእግዚአብሔር ቤት የቤተ ክርስቲያን ሰዎችን ቤት ውስጥ እያመጣ እንትን እያላቸው ወር ከ3 ሳምንቱ ነው ከሞተ። እኔ አዎ ጌታን ተቀብሏል ይሉኛል፣ ግን አላምነውም ነበር። እና ወደ ህይወት ወደ ሞቱ ወደ ቀብር ሲኬድ የቤተ ክርስቲያን ሰዎች መተው ዝማሬ እየተዘመረ እሱ ሲቀበር እኔ እውነት ነፍስ አልቀረኝ። ምን እፈልጋለሁኝ ከዚህ በላይ? ጌታ ይሄንንም አድርጎልኛል። እዚህ ሆኜ ነው ይሄንንም ጌታን የጠየቅኩት። ለምን እኔ በህይወት እያለ እሱ ሁሌ እንዲ ኖርማል ነው ችግር የለውም ብሎ ብዬ ነው ማስበው። ላላምነው ችል ነበር። ግን ከሞተ በኋላ በዝማሬ መሆኑ ለኔ እንዳያደረገ እግዚአብሔር በጤንነቱ ጊዜ 1-3 ቀን ሲቀረው ለመሞት ትንሽ ስኳሯ ጨምራለች ሲሉኝ ሄጄ የእግዚአብሔር ፍቅር መረዳትን በትንሽዬ ስልክ ጆሮ ስር ነበር ማረግለት። ድንገት ከጠራ እንኳን ታዩ ነው የሚለው፣ ታዩ ይቀመጥ እና በጣም አሰማው ነበረ። ከዛ የሚገርም ነው ይላል፣ በቃ እንደዚህ ታዩ አትንኩ ይላል። እና ሌሊቱን ሙሉ ቁጭ ብዬ አጠገቤ እውነት ያንን ነበር ማሰማው የነበረው። ይሄን ጌታ እውነት ያደረገው ትልቅ ነው። እኛ ቢገባ እውነት ብዙ ነገር ማለት ይቻላል። እነዚህ ትልልቅ ነገሮች ስለሆኑ ነው። እለኝነት ወጥቶልኛል። እኔ ያልኩት ነገር ብቻ እምል ሴት ነበርኩኝ። እውነት ስጊ በመስማት እዚህ መጥቼ በመስማት የእግዚአብሔርን ቃል የሆነልኝ ብዙ ነው። እንጂ ነው የምላችሁ ነገር አይደለም። የእውነት ከመጣን ያቀር አትርፈን የምንሄድ ሰዎች ነው። ህይወት አሁን እኔ ትልቅ ነኝ አስቡ። በዛን ጊዜ እኔ 6ኛ ክፍል ሆኜ ጌታን የተቀበልኩበት ዘመን ይህ ነገር ቢኖር ኖሮ ይህ ነገር እውነት ይህ ፋውንዴሽን ቢኖር ኖሮ እውነት ብዙዎችን እንጠቀም ነበረ። እኔ ይቆጨኛል፣ ግን አሁንም ጊዜ አለ። እግዚአብሔር መልካም ያደርጋል ከዚህም በኋላ አምናለሁ። እና እውነት ምን ለማለት እንደምችል አላውቅም። በጣም አመሰግናለሁ ዳዲ። እውነት በጣም ነው የማመሰግነው። ለምን እኔ ክፍተቴን አውቀዋለሁ። ውስጤ የነበረውን ክፍተት አውቃለሁ። እግዚአብሔር ስለፈለገ ነው የነዛን ህመሞች ያመጣው። እነዛን ነገሮች ወደኔ ያመጣው ቀላል አይደለም። ብዙዎች ተነክተው እንዲፈወሱ ይፈልጋሉ፣ ግን እኛ ሳንፈወስ ራሱ አምነን ተቀብለን በቃሉ እዛ ጋር ሆነን እንደዚህ አይነት ሚራክል ነገሮች ከተደረጉልን ምን እንፈልጋለን? እውነት ትልቅ ነገር ነው ይሄ። እና በጣም አመሰግናለሁ ዳዲዬ፣ በጣም አመሰግናለሁ። እግዚአብሔርን ደግሞ እውነት ትልቁን እግዚአብሔር እውነት ምህረት ያደረገልኝን እግዚአብሔር እውነት ችላ ብዬው እኔ ኖርማል ብዬው እውነት ሳይቀየም ሳይታዘብ ቅር ሳይለው እስካሁን ድረስ እንዲህ እጁን ፊቱን ያሳየኝን እግዚአብሔርን አመስግኑልኝ። እናንተም ስለሰማችሁኝ ስላዳመጣችሁኝ እናንተንም አመሰግናለሁ። መልካም